ብርሃን ዓለም እኔ የፈጠርኩት ዓለም የብርሃን ዓለም ነው የሚል ከዚህ ነው የሰው ልጆች የሥነ ምግባር ድቀት ሁሉ መወለድ የጀመረው። አብዛኛው የሰው ልጆች የሥነ ምግባር ሕይወት እየደቀቀ እየተበላሸ እንዲመጣ የጋበዘው ይሄ ነው። ዓለማዊ ሰብአዊነት ማለት ይሄ ሰው እንዴት እንደሚገደል አሳየው። ያንን ተመልክቶ ድንጋይ አንስቶ ወንድሙን ገደለው። ዕውቀት ነው ይሄ። ዕውቀቱን ግን ተመልከቱ፣ ለነውር ተጠቀመው። ከእግዚአብሔር መሸሽን ብቻ አይደለም፣ ተደበቀ። ሰው የእግዚአብሔርን ድምፅ ሲሰማ ወደ ጫካ ውስጥ የሚሸሽ አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስሙ ይሆንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን መምህራነ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን አምላካችን እግዚአብሔር ይሳልብን። ቅድም እንደተነገረው ከኔ ጋራ እግዚአብሔር ለፈቀደው ጊዜ የምንቆይበት የመማማሪያ ርዕሳችን ክርስቲያናዊ ስነ ምግባር የሚል ነው። ትምህርቱን በሶስት ጥቅል ጉዳዮች እናየዋለን። አንደኛው ይሄን ትምህርት ለመማር ያስፈለገበት ወቅታዊ ጉዳይ ምንድን ነው የሚለው ነው። ዛሬ የምንመለከተው ነው እሱን በጥቂቱ። ሁለተኛው ደግሞ የሥነ ምግባር ትምህርት ለምን ያስፈልጋል? እንደው ዝም ብለን ለእውቀት ክምችት ነው የምንማረው ወይስ ጥቅሙ ምንድን ነው የሚለውን እናያለን። ይሄ ጥቅም ለግለሰቡም ለራሳችን ለእያንዳንዱ ክርስቲያን እንደገና ደግሞ ሲቀጥል ለቤተሰብ፣ ለማህበረሰብ፣ ለሀገር፣ ለዓለምም ደግሞ ምንድነው ያለው አስተዋጽኦ? ክርስቲያኖች በክርስቲያናዊ ስነ ምግባር ትምህርት ጎልብተው በዚያ መኖራቸው ጥቅሙ ምንድነው የሚሉትን ሐሳቦች እናያለን። በሶስተኛ ደረጃ ደግሞ ራሱ ክርስቲያናዊ ስነ ምግባር እንዴት በሕይወታችን ይገለጣል የሚሉትን ሐሳቦች ነው ከኔ ጋር የምንመለከተው። እንደሚታወቀው በዚህ በስክሪኑም ላይ እንደምትመለከቱት አሁን እኛ የምንኖረው ለተፈጥሯዊ መንገድ እንግዳ በሆነ ዓለም ነው። ማለት ከክርስትና ጋር የተጣላ ዓለም ብቻ አይደለም፣ ከሰውነትም ጋር የተጣላ ዓለም ነው። ዓለማችን ከሰውነት ጋር ብቻ የተጣላም አይደለም፣ ከአጠቃላይ ተፈጥሮም ጋር ጭምር የተጣላ እና አዲስ እንግዳ የሆነ ዓለም ላይ ነው የምንኖረው። ይሄ ዘመን እንግዲህ ባለፈውም ጊዜ እንደተማራችሁት ድህረ ዘመናዊነት ተብሎ የሚጠራው ዘመን ነው። በዚህ ዘመን አዲሱ የሰው ልጅ እንዲኖረው የተገደደው የህይወት አዲስ መዋቅር ነው የሚታየው። ተገዶ የሚኖረው አልኖርም ማለት የማይችለው የሚመስል ማለት ነው እና አደገኛ ዘመን ነው። አሁን ቀለል ባለ ሁኔታ እንኳን አንድ ማሳያ የምነግራችሁ ማህበራዊ ሚዲያው ላይ የሆነ አካል አንድ ሐሳብ ያነሳል ወይ በአንድ የሆነ ማንነት ይገለጣል። ያንን አካል የሚያወግዘው የሚደግፈው ይፈጠራል። ያ ክርክር ይሆናል፣ ጭቅጭቅ ይሆናል። መጨረሻ ላይ ያ ሰው ወይም ያቺ ሴት ራሷን አጠፋች ተብሎ እንሰማለን። ማለት ሰው የራሱን ሁሉ እንዳይኖር በህይወቱ ላይ ጭምር
ይሄ አዲሱ ዓለም እንዲወስን ባሪያ የሆነበት ዓለም ነው። አደገኛ ዓለም። አሁን እንኳን ቤተክርስቲያን ስመጣ በጣም ከባድ መሆኑ የምታውቁት ጸሎት እየተደረገ ኪዳን አካባቢ ይደረሳል። የሰርክ ኪዳን ነው። ኪዳን ትልቅ ጸሎት ነው። ግን እዛች አካባቢ ጋር ስልካቸው ላይ ቲክቶክ ላይ ምናምን ያሉ ወጣቶችን አያለው። እያየው ነበር ስመጣ እና ምን ያክል አደገኛ ዓለም እንደሆነ ተመልከቱት ማለት ነው። ቤተክርስቲያን እንኳን መተን ያለንበትን እንዳናስታውስ የሚያደርገን ሁለመናችንን ወስዶት የት እንዳለን ማስታወስ እንዳንችል የሚያደርገን አደገኛ ዘመን እና በጎ ጎንም አለው፣ አጥፊም በጣም ብዙ አጥፊ ጎኖች አሉት። እና ጠቅልላ አድርገን ስናየው በዚህ በድህረ ዘመን የድህረ ዘመናዊነት ማለት ከዘመናዊነት በኋላ ያለ እንደማለት ነው። ስለ ህይወት፣ ስለ እውነት፣ ስለ ሃይማኖት፣ ስለ ስነ ምግባር በአጠቃላይ እንዲህ ያሉ የመሳሰሉ ነገሮች ላይ እንግዳ የሆነ ሐሳብ ይዞ የመጣ አደገኛ ዘመን አደገኛ ዘመን። ይሄ ድህረ ዘመናዊነት ዘርፉ ሊቃውንት እንደሚናገሩት በዚህ በ20ኛው መቶ ክፍለ ዘመን አካባቢ መቀንቀን የተጀመረ አስተሳሰብ ነው። በዚህ አካባቢ በዚህ ጊዜ አካባቢ የተጸነሰ ምዕራባዊ አስተሳሰብ ነው። መነሻውም ይታወቃል። የምዕራቡ ዓለም ነው መነሻው። ይሄ ድህረ ዘመናዊነት ልክ እንደ ርዕዮተ ዓለም የሚታይ ነው። እንደ ርዕዮተ ዓለም እንዳመለካከት የሚታይ ነው። በአጭሩ ግን የእውነትን መጥፋት የሚያስተጋባ ነው። ወደ ኋላ ኦፊሻሊ እውነት የሚባል ነገር የለም ነው የሚለው። እውነት ሊፈጠር የሚችል እንደ ኮሚቴ ተዋቅሮለት ሊሰራ የሚችል እንጂ እውነት የሚባል ነገር የለም ብሎ የሚደመድም አደገኛ ዘመን ነው። በማንኛውም ጉዳይ፣ በስነ ምግባር ጉዳይ ለምሳሌ አንድ ሰው አንድ ታክሲ ውስጥ የተቀዳደደ ልብስ የለበሰች አንድ ኢትዮጵያዊት ሴት አይታችሁ ምን ነው አንቺ እንደዚህ ትለብሻለሽ ማለት አይቻልም። አይቻልም። ወይ እንደ ፋራ ነው የምንታየው፣ ወይ ደግሞ ምን አገባ የሚል ምላሽ ከሶ ይመጣል። የመብትም ጉዳይ ተደርጎ ይወሰዳል እና በጣም አደገኛ ዘመን ነው ማለት ነው። ይሄ ዘመን በዚህ ዘመን ሃይማኖትን፣ እውነትን፣ ስነ ምግባርን ብቻ ጨፍልቆ የሚታይ ሳይሆን ራሱ ዘመናዊነትንም ጭምር የሚጣላ ሆኖ የቆመ ነው። አዲስ አስተሳሰብ ነው። አዲስ ዘመናዊነት የሚባለው ባለፈው እንደተማራችሁ እየሰማው ነበረ። ለማስታወስ ነው የምደግምላችሁ። በዚህ በፍልስፍናው አውድ ሲተረጎም ይሄ ዘመናዊነት የሚባለው ቃል በብርሃን ላይ የተመሰረተ ዓለም ወይም አተያይ የሚል እሳቤ አላቸው እና ከዛ ከዘመናዊነት በፊት ያለውን ዘመን ዳርክነስ ኤጅ ጨለማ ዘመን፣ ያልበራ ዘመን ብለው ተርጉመው እንደ አዲስ ዓለምን በአዲስ አወቃቀር መፍጠር አለብን ብሎ የሚያስብ አደገኛ ሐሳቤ ነው። ከትላንት ጋራ የማይስማማ የሚጣላ ማለት። ድህረ ዘመናዊነት አሁን ያለንበት ዓለም ከዚህ የተወለደ ነው። ከዘመናዊነት ተወልዶ ራሱ ዘመናዊነትን እንደ ድመት የሚበላ ነው። በኋላ ሳያችኋለሁ አንዳንድ ጉዳዮች እንደዚህ የሚበላ ነው። እዚህ ይሄ ድህረ ዘመናዊነት እንዲመጣ መሰረቱን ግን የጣለው ጠላት ሆኖ የተነሳበትን ይህን ዘመን መሰረት የሆነለት ዘመናዊነት የሚባለው እሳቤ ነው። ዘመናዊነት የሰው ልጆችን የህይወት መዋቅር በአጠቃላይ እየቀየረ ነው። ማህበራዊ እሴቶችን ያፈረሰ ነው። በጣም ብዙ ነገሮችን እና ይሄ ዘመናዊ ዓለም በዓለም ላይ ታላላቅ ለውጦችን አምጥቷል። እንደሚታወቀው የሚጠቅሙ ለውጦች አሉ፣ ምንም ጥያቄ የለውም። በቴክኖሎጂው ዘርፍ ያለውን ሁኔታ ብንመለከት አሁን የምንጠቀምባቸውን እንኳን እነዚህ ነገሮች የዚህ ውጤቶች ናቸው። ህንፃውን ብንመለከት፣ ኪነ ጥበቡን ብናይ፣ የስነ ጽሁፉን፣ የትራንስፖርቱን ሁኔታ ምናምን ብንመለከት ዘመናዊነት በመልካምነቱ የሚታይ ነው። ክርስትና ከዚህም ጋር አይጣላም። አባቶቻችን በዘመናቸው ከእግዚአብሔር ጋር ጥልቅ ህብረት የነበራቸው ስለሆኑ በቅድስና እሱን ወደ መምሰል ያድጉ የነበሩ ስለነበሩ እንደኛ ግራቪቲ ምናምን አያሰቃያቸውም። ስለዚህ
የአየር ትራንስፖርት አይፈልጉም፣ በደመና ተጭነው ይሄዱ ነበር። አሁን እኛ ያንን የለንም። ስለዚህ ያንን የተካልን የሰው ልጅ አእምሮ ውጤት የሆነ ቴክኖሎጂ ይሄ በመልካምነቱ የሚታይ ነው። በዛው መጠን ደግሞ ዓለማችንን ወደ ጥፋት የመራትም እርሱ ነው። በዛው መጠን ይሄ ዘመናዊነት የሚባለው በእውነት ላይ ዘምቷል። እውነትን እንደ ተረት የሚመለከት ነው። ተፈጥሮን በአርቲፊሻል ተክቷል። አሁን በጊዜው አይኑ ያልታመመ ሰው ማን አለው? መነጽር ያላደረጉ ሰዎች እኮ በቁጥር ትንሽ ነው የምታዩታው። ተፈጥሯቸው ያለ እድሜያቸው ማለት ነው። አይናቸው በምን ደከመ ብትባል ስክሪን ጋራ ያላቸው ግንኙነት ነው። እና ሰው ራሱን እንኳን እያጠፋ እንደሆነ ሳያውቀው ነው የሚጠፋው። ስለዚህ ሰው ምን ይሆናል? ቁስን እየተደገፈ በተፈጥሮ ያለውን ልዕልና ክብር እያጣ የቁስ ተጠቂና ተደጋፊ ብቻ ሆኖ እንዲኖር ነው የሚያደርገው። ይህን ተክቷል። የሰው የእጽዋት የእንስሳት ህልውና ላይ አደጋ የደቀኑ በጅምላ የማጥፋት ያኗወር ስርዓቶችን መሰረት ጥሏል። ኢንዱስትሪውን አብዮ ብትመለከቱ አሁን ዛሬ ስለ ክላይሜት ቼንጅ ዓለም ያወራል። ስለ አየር ንብረት ለውጥ ዓለም ያወራል። አየር እንደዚህ ሆኗል ይላል። ምንድነው የዚህ ውጤት ቢባል የእድገቱ የዘመናዊነቱ አንዱ አሉታዊ ተጽዕኖ ተፈጥሮን ያራቁታል፣ ጥቂት ማህበረሰቦችን ያከብራል፣ ብዙዎች ደግሞ ከተፈጥሮ የሚጠቀሙትን ይጥላል። ይሄን አምጥቷል። ስለዚህ ይሄ ዘመናዊነት የተከተለው መንገድ ተፈጥሮን ያላከበረ መንገድ ነው። ተፈጥሮን እንደ ኋላ ቀርነት የቆጠረ እና አዲስ ብርሃን እንዳመጣ አድርጎ የሚያስብ ይሄ የብርሃን ዓለም እኔ የፈጠርኩት ዓለም የብርሃን ዓለም ነው የሚል ከዚህ ነው የሰው ልጆች የሥነ ምግባር ድቀት ሁሉ መወለድ የጀመረው። ከዚህ ነው ኤንላይትመንት ኤጅ ይሉታል። የብርሃን ዘመን፣ የብርሃን ዓለም፣ የብርሃን ህይወት ብለው የሚያስቡት ግን የሰው ልጆችን ያኗኗር ቅርጽ የወሰደ የሰለበ ቤተክርስቲያን ውስጥ ሳይቀር ቤተክርስቲያን ተቀምጦ ቤተክርስቲያንን የማይሰሙ በኮቴሽን አስቀምጡልኝ ክርስቲያኖች አልተፈጠሩ። ቤተክርስቲያን አሉ፣ ይመጣሉ፣ ይሳለማሉ፣ ቤተክርስቲያን ግቢ ውስጥ ይቀመጣሉ። ቤተክርስቲያን የምትለውን ሳይሰሙ የሚወጡ ሰዎች አልመጡም የሉም። ይሄ ውጤት ነው፣ የዘመን ውጤት እና ይሄ የህይወትን ቅርጽ የሚለውጥ መልካም የሚመስል ነገር ግን ከባድ አደጋ ይዞ የመጣ ማለት ነው። እና አብዛኛው የሰው ልጆች የሥነ ምግባር ህይወት እየደቀቀ እየተበላሸ እንዲመጣ የጋበዘው ይሄ ነው። የምንላመደው ዓለም፣ ሳናመዛዝን የምንቀበለው ዓለም፣ እነዚህ ነገሮች ስነ ምግባር የሚባለው ነገር በእኛ ውስጥ እንዳይኖር ያደረጉ የውድቀት ውጤቶች እና የተፈጠረው ይሄ መልካም የሚመስል አደጋ ይዞ የመጣው በምዕራቡ ዓለም የተከሰተው ይሄንን ዘመናዊነት ደግሞ የመጀመሪያው ይሄንን ደግሞ መሰረት የጣለለት የነገረ መለኮት ትምህርት መዛባት የነገረ መለኮት ትምህርት ማለት ቤተክርስቲያን ከእግዚአብሔር የተቀበለችውን ትምህርት የሚያዛቡ አካላት ቤተክርስቲያን ኑፋቄ ብላ መጣረው ይሄን የሚያዛቡ አካላት የነገረ መለኮት ትምህርት እየተዛባ ሲመጣ በዛ ውስጥ የሚፈጠር ችግር ለምሳሌ አሁን በዚህ ዘመን በጣም ብዙ ወጣቶች አይታችሁ ከሆነ ምን ይለማመዳሉ? እኔ ኦርቶዶክስ ነኝ ግን ኢየሱስ ጌታ ነው ይላሉ። ማለት ኢየሱስ ጌታ ነው የሚለውን ቃል የሚጠቀሙት ጌትነቱን ለመግለጽ ሳይሆን የኑፋቄው እሳት እየለበለባቸው ሲመጣ ያስታውቃሉ። ከዛ የሆነ ቀን ኦርቶዶክስ አይደለሁም ሲሉ ታያቸዋላችሁ። እየተለማመዱት ማለት ነው። ይሄ መዛባት አንዳንዶች ቤተክርስቲያን አካባቢ ጠንካራ የሥነ ምግባር ትምህርትና መንገድ ስላለ ጠንካራ ስርዓት ስላለ ቤተክርስቲያን እንዲህ ስለምታስተምር ከዚህ ለመላቀቅ ብለው ከኦርቶዶክሳዊነት የሚወጡ ሰዎች አሉ። ከዚህ ለመላቀቅ ማለት ዋልጌነትን ለመልመድ ማለት ነው። ተመልከቱ። ራስን መጣልን ለመልመድ
እየበሉ እየጠጡ እየደነሱ ብቻ መኖር የሚፈልጉ ሰዎች ከቤተ ክርስቲያን ሲወጡ እናያቸዋለን። ከእውነት ጋር ሲፋቱ እናያቸዋለን። ይሄ ነው የነገረ መለኮት ትምህርት መዛባት የጣለው መሰረት ነው ደግሞ ዘመን ለዘመናዊነት ማለት ነው። እና የብርሃን ዓለም ሙከራና ከዚህ ጋር ተያይዞ ደግሞ የዓለማዊ ሰብአዊነት ሴኩላሪዝም የሚሉት ማለት ነው። እነዚህ እድገት አደጋዎች ናቸው ዛሬ ላለንበት የብዙ ኪሳራ እንድንወድቅ ያደረግነው ማለት ክርስቲያኖች ብቻ ሳይሆኑ አይታችሁ ከሆነ አንዳንድ ጊዜ ማህበራዊ ሚዲያውም ላይ ዝም ብላችሁ ተመልከቱ። በጣም ብዙ ሰው ክርስቲያን ነኝ የሚለው ብዙ ሰው ጳጳሱ ወይም ቄሱ ወይም የሆነ አካል መልካም እንዲሆን ይፈልጋል እንጂ እሱ መልካም እንዲሆን አይፈልግም። እውነት ሐሰት አሁን ገሌ እኮ እንዲህ ናቸው፣ አባ ገሌ እኮ ቄስ ገሌ እኮ እንዲህ ነው እና ምን ይሄ ደግሞ ቄስ ነው ይሄ ምናምን ይላል። ራሱ ግን እዚያ ሚዛን ላይ ሲቀመጥ የቱ ጋር ነው? እና ብዙ ሰው ምን ሆኗል? ራሱን ይተውና ሌሎች ላይ ማየት ይፈልጋል። እንደ ፊልም ማለት ነው። እንደ ኳስ ጨዋታ እንደምንመለከተው እንደ ፕሪሚየር ሊግ በቴሌቪዥን መስኮት የሥነ ምግባርን ሌሎች ሰዎች ላይ እንዲታይ እንጂ እሱ ጋር እንዲመጣ አይፈልግም። እንዲህ እንድንላመድ ያደረገን አደገኛ አደጋ ነው ማለት ከፊታችን። በተለይ የእውቀት ዘመን ተብሎ የሚታሰበው እምነትን በቴረም በሂሳብ ለማስረዳት በአመክንዮ ለማስረዳት ሙከራ የሚያደርገው የእውቀት ዘመን ከዚህ ከ18ኛው መቶ ክፍለ ዘመን ጀምሮ ያለ በአውሮፓ አካባቢ የተነሳ ነው። ይሄን በሐሳቡ ዓለምን የተቆጣጠረ የፍልስፍና እንቅስቃሴ ነው። ዓለምን ማርኮታል፣ ዓለምን ይዞታል። ይሄ እንቅስቃሴ ምንድነው የሚለው? ዋና መርሁ ምንድነው? ምክንያታዊነት። ዋናው የሰው ልጆች ላይ የስልጣን ህጋዊነት አለው። ምክንያታዊነት ያስፈልጋል። ሰው በምክንያት እውነት ነው፣ በምክንያት ያምናል፣ ሰው በምክንያት ይድናል። ሰው ምክንያት የተፈጥሮ አንዱ አካል ነው። ግን ክርስትና ምክንያታዊነት ብቻ ግን አይልም። ከአመክንዮ ሩቅ የሆነ ሀልዎተ እግዚአብሔር አለ። ከአመክንዮ ሩቅ የሆነ አመክንዮ ሊፈታው የማይችለው ሎጂክ ሊያብራራው የማይችለው የእግዚአብሔር መገለጥ አለ። ወሰን አለው፣ ድንበር አለው ለምክንያታዊነት። እምነታችን ከምክንያታዊነት ጋር ሳይጋጭብን የምንኖር ነን ኦርቶዶክሳውያን። ይህን እሳቤ ተመልከቱ። አመክንዮ የህጋዊ ባለስልጣን በሰው ልጆች ላይ ለመሰልጠን ምንጭ ነው ብሎ እግዚአብሔርን ነጥቆ ምክንያታዊነትን የሚተካ ሐሳብ። ይሄ ነፃነትን፣ እድገትን፣ መቻቻልን፣ ወንድማማችነትን እንደውም አንዳንድ የሀገረ መንግስት ግንባታን ራሱ እና ቤተ ክርስቲያንና መንግስትን መለያየትን የመሳሰሉ እሳቤዎች ይዣለው የሚል ነው። ይህንን በዓለም ውስጥ በደንብ አንሰራፍቷል። አሁን አደጋው ምን ያክል በጥልቀት ሲታይ አደጋ አለው የሚለው ብዙ አይንን ገልጦ አንብቦ ተርቶ አውቆ ምናምን ማየት የሚፈልግ ጉዳይ ነው። በስሜት የማይታይ ማለት ማይታይ። ስለዚህ ይሄ የእውቀት ዘመናዊነት የሚባለው ዓለማዊ ሰብአዊነት ማለት እግዚአብሔርን ከመምሰል ውጪ የሆነ የእግዚአብሔርን ፈቃድ ከማስተናገድ ውጪ የሆነ ሰው እንዲፈጠር ምክንያት ሆኗል። የነገረ መለኮት ሊቃውንት ሰው ነፍሱ 3 ጥቅል ጸጋዎች አሉት ይላሉ። 3 ጥቅል ጸጋዎች አሉት። የእግዚአብሔር ጸጋ የሚቆጠር አይደለም፣ ግን ጠቅለል አድርገው ያዩትን ያስቀመጡት። አንደኛው የማሰብ የማወቅ ችሎታ ነው። ሁለተኛው የመመኘት ስጦታ ነው። ሶስተኛው ደግሞ የመወሰን ኃይል ነው። ይሄ የማወቅ ችሎታ ከእግዚአብሔር የተቀበለው ነው። እግዚአብሔር አዋቂ ነው። ከአዋቂነቱ እግዚአብሔር ለሰው በጸጋ ያካፈለው የእግዚአብሔር ማንነት ነው። ታዲያ በዚህ በአዋቂነቱ ሰው ምን እንዲጠቀም ነበረ? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይሄንን ቃል እግዚአብሔር ሲናገር ይሄንን ቃል ሰው እንዲያስተውለው በህሊናው ላይ ነው ያተመለት። ይሄን መለኮታዊ ቃል፣ ይሄን ዘላለማዊ ቃል። ስለዚህ ሰው አዳም ሲፈጠር የተጻፈ ወረቀት የለም፣ መጽሐፍ ቅዱስ የሚባል የለም።
ራሱ ሰው ምንድነው ቢባል መጽሐፍ ቅዱስ ነው። እግዚአብሔር የሚታይበት መስታወት ነው ሰው። ታዲያ ይህንን በህሊናው ላይ ያንን አንብቦ አዳም እግዚአብሔር ያተመበትን በእግዚአብሔር መልክ መፈጠሩን አንብቦ ራሱን እያጠና በራሱ ውስጥ እግዚአብሔርን ወደ ማወቅ እንዲያድግ ነበር የእግዚአብሔር ፈቃድ። ተመልከቱ፣ ራሱን በማጥናት ሰው የመመኘት ስጦታ የሚባለው ደግሞ በዚህ ደግሞ ጸጋው ዘላለማዊ ህይወትን እየናፈቀ የእግዚአብሔርን ቅድስና እየናፈቀ የሚኖርበት አቅም ነው። የመወሰን ኃይል የሚባለው ደግሞ ከዚህ ታላቅ ህብረት ሊለየው የሚመጣውን ሰይጣንን በእባብ አድሮ የሚመጣውን ሰይጣን ዞር በል የሚልበት ጉልበቱ ነበረ። እነዚህን ሶስት ጸጋዎች ሰው ግን በተቃራኒ አቅጣጫ ተጠቀማቸው። ከእግዚአብሔር ተጣላና በእነዚህ ጸጋዎቹ አማካኝነት ሌላ ሐሳቤ ውስጥ እንዲገባ ሆነ። ሰው ሌላ ሐሳቤ ውስጥ እነዚህ ጸጋዎች አዳም ሲወድቅ አልተወሰዱበትም፣ ግን አዋራ ለበሱ። ምን ለበሱ አልኳችሁ? አልሰማችሁ? አዋራ ለበሱ። በደንብ እንዲገባችሁ ለምሳሌ ቤታችን ቴሌቪዥን አለ፣ ከላይ ዲሽ አለ አይደለም? ዲሹ ዝናብ ወይም ነፋስ ሲመጣ ዲሹ ከተነቃነቀ በኋላ ቴሌቪዥናችን ምን ያደርጋል? መልሱ እንጂ ምን ያደርጋል? ስክራች ያደርጋል አይደለ? ስክራች እና አደብዝዞ ነው የሚያሳየን በውስጥ። ሰው እንደዚህ ሆነ፣ እግዚአብሔርን አደብዝዞ የሚያሳይ ሆነ ሲወድቅ። ዓለማዊ ሰብአዊነት ማለት ይሄ ነው፣ አደብዝዞ የሚያሳይ። ይሄንን ነው እግዚአብሔር ሊያነሳለት ሰው የሆነው አማኑኤል ተብሎ የተገለጠው፣ ባህሪያችንን የተዋሃደው፣ ጸጋውን ላልሆነ ነገር እንዳይጠቀም ሰው በማሰብ በማወቅ ችሎታው ከወደቀ በኋላ ምን ሆነ? ሰው ህገወጥነትን፣ ወንጀልን፣ ነውረኝነትን ተመልከቱ። እነዚህን ነገሮች ወደ ማጥናት ነው የሄደው ሰው። በአንዱ ላይ የበላይ መሆንን፣ ዘር ማጥፋትን፣ ማሳደድን፣ መግደልን፣ እነዚህን ነገሮች እንዲለማመድ ሆነ ሰው በእውቀቱ። ልክ እንደወደቀ ቃየን ምን ተማረ? ቃየን ከአንድ ቁራ ሰይጣን ቁራ መስሎ መጥቶ ሰው እንዴት እንደሚገደል አሳየው። ያንን ተመልክቶ ድንጋይ አንስቶ ወንድሙን ገደለው። እውቀት ነው። እውቀቱን ግን ተመልከቱ፣ ለነውር ተጠቀመው። ለነውር በመመኘት ስጦታው ሰው ምን ሆነ? ከእግዚአብሔር መሸሽን ብቻ አይደለም ተደበቀ። ሰው የእግዚአብሔርን ድምፅ ሲሰማ ወደ ጫካ ውስጥ የሚሸሽ ከእግዚአብሔር እየሸሸ ኃጢአትን እየተላመደ የሚኖረው ነው ሰው። በጸጋው እኮ ነው ተመልከቱ፣ ከእግዚአብሔር በተቀበለው ጸጋ ነፃ ፈቃዱን ተጠቅሞ ላልሆነ ጉዳይ ያውለዋል። በመወሰን ኃይሉ ሰው በመወሰን ኃይሉ በራሱ ላይ ምን ወሰነ? ሞት። አሁን ሁላችን እነዚህ ሶስት ጸጋዎች በትክክል ሳንጠቀምባቸው ስንቀር የሚፈጸሙ ናቸው። የህይወታችን ገጽታዎች ማለት የሚታየው በተግባር የሚታየው በእነዚህ ተመልከቱ። ነፃ ፈቃዳችን ላይ ተመስርተን እነዚህን ከእግዚአብሔር የተቀበልናቸውን ኃይሎቻችንን ላልባሌ ጉዳይ ማዋል። ሰው ከስነ ምግባር መጉደል ማለት ይሄ ነው። መጉደል እና በዚህ ምድር ላይ ተመልከቱ፣ ዓለማዊ ሰብአዊነት እውቀትን ተከትሎ እንዲመጣ ከእግዚአብሔር የተለየ ማንነት፣ ከመንፈሳዊ ህይወት የወጣ ማንነት ይሄ ሆነ። ከዚህ የወቅቱ በዚህ በዘመናዊነት የወቅቱ ቴክኖሎጂ የበላይነትን የሚያስተጋባ አለ። አያችሁ፣ አሁን ሰው ምን ይገዛዋል? በኪሱ የሚሸከመው ሞባይል አይገዛውም? ሰው አይገዛውም? አሁን ሞባይል የማይገዛው ሰው አለ? ወንጌል እየሰማ ኪሱ ውስጥ ቫይብሬት ሲያደርግ ስልኩን ሃሎ ማይል አለ? አለቀ። ውድቀት ማለት ይሄ ነው። ማለት የምንይዘው ጉዳይ የሚገዛን ማለት ነው። በኪሳችን የምንጨብጠው ጉዳይ የሚገዛን። ዓለማዊ ሰብአዊነት ማለት ያ ነው። ሰው ሲጎድል እንስሳ ይሆናል። ዳዊት የሚለን ይሄን ነው። እግዚአብሔርን ሲያጣ
ክብሩን ሲያጣ ሰብእሰ ክቡር ውእቱ ኢያእመረ ሰው ክቡር ሆኖ ሳለ አላወቀም። ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሉ ልብ እንደሌላቸው እንስሶች ሆነ ሰው። ተመልከቱ፣ ልብ እንደሌላቸው እንስሶች ሆነ። የዚህ መሰረቱ ምንድነው ቢባል የመጀመሪያው የምዕራቡ ዓለም የክርስትና የነገረ መለኮት ማዕቀፍ ነው እሳቤ። ይሄ ደግሞ በሉተር የተቀነቀነ ነው። በሉተር አማካኝነት ምዕራቡ ዓለም የተቀበለው እና አዲስ የክርስትና አስተሳሰብ ውጤት ማለት ምግባር ለሰው ልጆች ምንም አይጠቅምም፣ አሜን ማለት ብቻ ይበቃል የሚል አደገኛ ሐሳቤ። ቀላል ይመስላል ሰው አሜን በል ትድናለህ የሚለው ሐሳቤ ለሰው ብዙ ጊዜ ቀሎ ነው የሚገባው። በጣም የሚገርመው ግን አሜን ማለታችን ብቻ አለማዳኑ ነው። አሜን ካልን በኋላ አሜን ለማለታችን ስነ ምግባራዊ ምላሽ እግዚአብሔር መፈለጉ ነው። አሜን ለማለታችን ይሄ የሉተር እሳቤ ዘመናዊ ዓለም ምን እንዲሆን አደረገው? ትናንትን የዘነጋና ዓለምን እንደ አዲስ የፈጠረ ያህል የሚሰማው አዲስ አስተሳሰብ ወለደ። እንደ አዲስ ይሄ ማለት የቀደመውን አኗኗር አይቀበልም። ታሪክን እንደ ተረት የሚመለከት ነው። አይታችሁ ከሆነ ታሪክ ምንድነው? ገድል ምንድነው? አሁን ብዙ ሰው ቀላል ይመስለዋል አይደለ? ገድል ምንድነው ሲል መጽሐፍ ቅዱስን ያከበሩ ትላንትን አለመቀበል፣ የትላንትን እውነት አለመቀበል፣ በቃ አለመቀበል ከምንም ጋር። በጣም የሚገርማቸው አንድ አሜሪካን ሀገር ውስጥ አንድ ፓስተር አንድ ትምህርት ሲያስተምር ጥቁር አሜሪካዊ ነው እና ያየሁት አለ እና በጣም የሚገርመው ምንድነው የሚለው ይሄ የቆሮንቶስ መልእክት ይላል። ተመልከቱ፣ የቆሮንቶስ መልእክት አያስፈልግም። እኛ ሀገር ገና ነው ገድል አያስፈልግም ላይ ናቸው አይደለ? እዛ አሳድገውት የቆሮንቶስ መልእክት አያስፈልግም። ምክንያቱም ዚስ ኢዝ አሜሪካ እና መልእክቱን የጻፈላቸው ቆሮንቶስ የምትባለው ሀገርም ህዝብም የለም እና ጸሐፊውም የለም። ይሄ መልእክት አያስፈልግም። ተመልከቱ፣ ይሄ ማለት ምን ማለት ነው? በሰው ልጆች ላይ የቅዱሳት መጻሕፍትን ባለስልጣንነት መንጠቅ፣ እንዳይመሩን ማድረግ። ቅዱሳት መጻሕፍት እንዳይመሩን በቃ አንተ አሜን ካልክ በቂ ነው። እና ይሄ አዲስ አስተሳሰብ ትላንትን ያላከበረ የማይቀበል ትውፊትን፣ የቤተ ክርስቲያንን ሕይወት፣ የቅዱሳንን የቅድስና ጎዳና የማይቀበል ሊበራል ክርስትና የሚያላምድ እና በተለይ ጥንታዊውን ጥበብ እንደ ኋላ ቀርነት የሚመለከት ነው። አይታችሁ ከሆነ ሲያጣጥሉ አሮጌ እኮ አሮጌ ነው የሚሉት። አይታችሁ ከሆነ አሮጌ እኮ ነው ይሄ ምናምን የሚሉት። እኛም ቤተክርስቲያን አካባቢ ውስጥ አሉ የፕሮቴስታንት ባሪያዎች ሆነው የሚሰሩ አሉ። ሸጠውታል ራሳቸውን እና መስለው ነው የሚኖሩት። ግን ምን ይሄ እኮ አሮጌ ነው፣ ምን ያደርጋል? ይሄ እኮ ጓዝ ነው፣ ይሄ ብቻ እኮ በቂ ነው። ምን ማለት ነው? ትናንትናን ማየት እንዳንችል፣ አባቶቻችን የኖሩባቸውን እሴቶች ማየት እንዳንችል የሚያደርግ እና በተለይ ጠቃሚ የሆነና ማህበራዊ እሴቶችን ሳይቀር እንደ ጸረ ስልጣኔ የሚመለከት ማለት ነው። እንደ ጸረ ስልጣኔ የሚመለከትና የሚቆጥር እና በተለይ ታሪክን የተኖረ እና እውነትን ለዛሬ ማሻገር የቻለ ህያው የህይወት አካል መሆኑን አያምንም ዘመናዊ ዓለም። እኛ ግን እናምናለን። ታሪክ የቤተክርስቲያን ታሪክ ቤተክርስቲያንን በጥልቀት ማወቅ ወደምንችልበት አቅም ፈተናዎቿን፣ አሸናፊነቷን፣ ጥበቧን፣ ትላንትናን ከክርስቶስ ጋር የኖረችውን እንድንደግመው ማድረግ የሚችል ነው። በኦርቶዶክሳዊት ቤተክርስቲያን ውስጥ ይሄ ትልቅ ቦታ አለው። በሌላው ዓለም በምዕራቡ ዓለም ይሄ ውድቅ ነው። ታሪክ ግን የሚገርመው እኛን እንደውም ያስጥሉናል እንጂ የግብጽ ፈርዖኖችን ብትመለከቱ የዘመን አሻራቸውን በፒራሚዶቻቸው ላይ አቆመዋል፣ ሰርተዋል፣ ቀርጸውታል። ታሪካቸውን ለትውልድ በድንጋይ ላይ ጽፈው አሳልፈዋል፣ አስቀምጠዋል። ብዙ የቤተክርስቲያን ጸሐፊዎች ስለዚህ አውርተዋል። ሄሮዶትስ የተባለ አንድ የታሪክ ጸሐፊ የፋርስ ጦርነቶችን ታሪክ ሳይቀር ጽፏል ለትውልድ መማሪያ እና የቀደሙ የሮማውያን አጠቃላይ ህይወታቸው ተጽፏል።
ዛሬም ድረስ ታሪክን ይጠቅማል ብለው የሚያስቡ አካላት የሚመለከቱት የሚማሩበት ማለት ነው። መጽሐፍ ቅዱሳችንን ብንመለከት የእስራኤል ታሪክ በብሉይ ኪዳን ተመዝግቧል አለ፣ እናነበዋለን። ስለዚህ ታሪክ ራሱ ምንድነው ብንል ዘመን ነው እና ዘመናዊነት ግን ይሄንን አልቀበልም ብሎ የሚነሳ ነው። በተለይ በዚህ በ15ኛው እና በ16ኛው መቶ ክፍለ ዘመን ታሪክን ከማስታወስ የዘለለ ፋይዳ የሌለው ነው የሚሉት ሉተራውያኑ። ፋይዳ የለውም እና እንደዚህ አይነት እሳቤ የሚፈጥር የሚያስብ እንዲህ አይነት እሳቤ የሚቀበል ትውልድ መፍጠር፣ ይሄ በፕሮቴስታንት ታድሶ የመጀመሪያው በቃ የሰው ልጆች ከስነ ምግባር እንዲወድቁ እግዚአብሔርን ከመምሰል እንዲወጡ የቅድስናን ጎዳና ከመከተል ወደኋላ እንዲሉ እንዲህ አይነት ነገሮችን መቀበል እንደ ትልቅነት እንደ ስልጣኔ መቁጠር እንዲችሉ እድል የፈጠረ ማለት የፈጠረ እና በተለይ ይሄ በምዕራቡ ዓለም በጣም ከባድ አብዮት ነው ያነሳው። በጣም ከባድ አብዮት ነው። አንደኛ የስልጣን ክንውኖች ውስጥ ወደር የለሽ ሁከት አምጥቷል። ማለት ከ16ኛው መቶ ክፍለ ዘመን በፊት የነበረው እንደሚታወቀው በሮም እንኳን የሮም ካቶሊክ ቤተክርስቲያን ቤተ መንግስቱን ንጉስ ትሾማለች፣ ቀብታ ምናምን ታደርግ ነበረ። ይሄንን ሰብሮ ነው የመጣው። ሀገረ መንግስት በመገንባት ሂደት ቤተክርስቲያን አስተዋጽኦ እንዳይኖራት ነው ያደረገው፣ እንዳይኖራት። ስለዚህ ምን ይመጣል ቢባል አዎ ቤተክርስቲያን የእግዚአብሔር መንግስት ናት፣ ግን ቤተክርስቲያን አስተዋጽኦ የምታበረክትበት ሀገረ መንግስት ግን ነውረኛ ባለስልጣናት እንዳይኖሩ ይረዳል። እግዚአብሔርን የሚፈሩ ባለስልጣናት እንዲመጡ ያግዛል። ይሄ እሳቤ እንዲሰበር ነው ያደረገው ሉተር። ዛሬ ዓለም ላይ የምንመለከተው ውጥንቅጥ የዚህ ውጤት ነው። ይሄ ከባድ እና አደገኛ በተለይ አንዱ ሉተር የተጠቀመው በጀርመናዊ ነው። የካቶሊክ እምነት አንድ ስርዓት አላት። ይህ ስርዓት ምንድነው? በቤቱ አማኞቿ ካርድ እንዲገዙ የማድረግ ስርዓት ነበራት። ጀርመን ከሮም ነፃ ራሷን ስታደርግ የካቶሊኩን እምነት ይዘው ስለነበረ ከዚያ እምነት ሰብሮ ካርዱን እንዳይገዙ ሰብሮ ግንኙነቱን እንዲያቋርጥ እና ስልጣኗን እንዲከፍል አድርጎታል። እና በዚህ ምክንያት ተመልከቱ፣ በዚህ ምክንያት ነገር ሃይማኖታዊ በዚህ ምክንያት ይህን እንደ ምክንያት ጠቅሞ ነገር ሃይማኖታዊ ችግሮችን እንዲወለዱ እና ሰዎች እንዲቀበሉ ይህንን በማድረግ የባህል አብዮት ትልቅ አብዮት ፈጥሯል። ትልቅ አብዮት ዋነኛው ግብ ምንድነው? ታሪክን በተለየ መልኩ እንደገና መቅረጽ ማለት ነው። አሁን አይታችኋል። አሁን ሰሞኑን እንኳን ኢትዮጵያ ውስጥ አንዳንድ የሚጻፉ ታሪኮች ላይ አይታችኋል። አሁን የሚጽፉ ማህበራዊ ሚዲያ ላይ መቼም እኛ አናነብም፣ ችግር ነው በጣም አናነብም። እኛ በቃ ሻት ስክሪን ነው ቲክቶክ እና በጣም ግን አንዳንድ የሚጻፉ ጽሁፎችን ስታዩ በግድ የግለሰቦችን ሐሳብ እንድንቀበል የሚጋብዙ አደገኛ የታሪክ ጥምዘዛዎች ይታያሉ። እነዚህን ለማድረግ ህሊና የሚባል ነገር የለም። ህሊናው እንዳይዳኘው ሆኗል ሰው። ይሄ የርዕዮተ ዓለም ጉዳይ ነው፣ የዚህ ጉዳይ ነው እና ምንም ሉተር ከዛ ከካቶሊክ ይወጣም የካቶሊክ ቤተክርስቲያን ሉተር እንደመናፍቅ ቆጠረችው። ግን እንደ ሌላው ዘመን አሪዮስ እንደወጣው ከቤተክርስቲያን ተወግዞ ብቻ አላቆመም። ሉተር ምዕራቡን ዓለም በሙሉ ማርኮ የራሱ ማድረግ የሚችልበት ኃይል አግኝቶ በቃ የራሱ እና በአዲስ ቅርጽ ዓለምን መስራት። እዚህ በኋላ በምዕራቡ ዓለም ምንድን ነው የሚለው? ዓለምን እኛ ነን የፈጠርናት፣ እኛ ነን የምንመራት፣ እኛ ነን ያኗኗር ስርዓቷን የምንቀርጽላት ብለው ምዕራባውያን በእግዚአብሔር ምትክ ራሳቸውን ፈጣሪ አድርገዋል። ማለት የዓለም ፈጣሪ አድርገዋል። ይሄን ታላቅ አዲስ የዓለም ቅርጽ እንዲሰራ ሆነ። ይሄ አዲስ የዓለም ቅርጽ ሲሰራ መሰረቱ ምንድነው? አዎ ክርስቶስ ጌታ ነው። ግን ክርስቶስ ጌታ ነው ብቻ ማለት በቂ ነው። ኃጢአትን ብትሰራ ክርስቶስ ጌታ ነው ካልክ አንተ አትሞትም። አያችሁ፣ አትሞትም የሚል እሳቤ መጣ ማለት ነው። አዎ ክርስቶስ እንዲህ ብሏል፣ ጌታችን ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም፣
አለ። ከዚህ አልፎ ምን አለ? ማንም ከእጄ አይነጥቃቸውም አለ። እስቲ በሉ ማንም በሉ እስቲ ከእጄ አይነጥቃቸውም። አዎ ማንም ከእጄ አይነጥቃቸውም አለ እንጂ ራሳቸው ግን አይወጡም አላለ። አንተ ብትወጣ ተው ብሎ አይጎትትም። አንተ ግን አልወጣም ካልክ ከእጁ ዲያብሎስ ሊነጥቅ አይችልም። በፈቃዳችን ግን ከእጁ እንወጣለን። ስለዚህ እንዲህ አይነት በተለይ ከዚህ ከመንፈሳዊ ወግ ያልተለዩና ነባሩን እውነት የጠበቁ ክርስቲያኖች እውነታቸውን ከመጽሐፍ ቅዱስ ማስረጃ ያቀርቡም ይህን እውነት ከመቀበል ራሱን የከለከለ አዲስ ዓለም አዲስ ዓለም እና የፕሮቴስታንቱን ዓለም እንደ ዘመናዊነት የሚቆጥር አዲስ ዓለም እና ይሄን ርዕዮተ ዓለም መቅረጽ ጀመረ። አሁን ዛሬ በዓለማችን ላይ እንዲህ አይነት ባህሎችን መለማመዳችን ነው ከስነ ምግባር ጉድለት የሚያመጣን። እንዴ አንዳንድ ጊዜ እዚህ ቦሌ አካባቢ በጣም የሚገርማችሁ ነገር ልንገራችሁ። ድሮ ውጪ ሀገር ነው የምናየው። አሁን ግን ቦሌ አካባቢ አብያተ ክርስቲያናት ውስጥ ቤተ መቅደስ ውስጥ ልጆቻቸውን ሊያቆርቡ ይመጣሉ፣ ዳቦና ኬክ ይዘው ይገባሉ። አረ መቅደስ እኮ እንዲህ አይደረግም ስትሏቸው እንዴ ምን አገባህ አንተ ሚሉ መጥተዋል። ታውቃላችሁ? አሁን እነዚህ ምንድነው የሚባሉት? ገብቷቸዋል አይደለም? ምንድነው የሚባሉት? ምንድነው? ገንዘብ ስላላቸው ብቻ ይመስላችኋል? አይደለም። አእምሯቸው እየተጠመቀ ነው ማለት ነው። እየተጠመቀ ነው። ዝም ብሎ ባህላዊ ኦርቶዶክስ ብቻ መሆን፣ ሴሪሞኒ ብቻ እንደ ሴሪሞኒ ቤተክርስቲያንን እንደ ሰንበት ሴሪሞኒ ማየት፣ ቤተክርስቲያንን እንደ በዓል ሴሪሞኒ ብቻ ማየት፣ ህይወት መሆኗን መርሳት በጣም አደገኛ ነው። አደገኛ እነዚህ ናቸው ውድቀት። አያችሁ? ስለዚህ ወደ ቅድስና መምጣት እንዳንችል ያደረጉን እነዚህ ናቸው። እና ለእግዚአብሔር የሚሰሩ ግን ከእግዚአብሔር ጋር የማይሰሩ፣ ለእግዚአብሔር የሚሰሩ ለእግዚአብሔር መስራትና ከእግዚአብሔር ጋር መስራት በጣም ሩቅ ናቸው። ለእግዚአብሔር የሚሰሩ ሰይጣንም ለእግዚአብሔር ሰርተዋል። ታውቃላችሁ? ሰርተዋል። ብዙ ቅዱሳን ሰይጣንን ድልድይ አሰርተውታል፣ እንጨት አስፈልጠውታል፣ ውሃ አስቀድተውታል። እነ ቅዱስ ተክለ ሃይማኖት ይሄን አድርገዋል። በደብረ ሊባኖስ ገዳም እነ ቅዱስ አባ ጊዮርጊስ ዘጋስጫ ይሄን አድርገዋል። ድልድይ አሰርተውታል ዲያብሎስን። ዲያብሎስ ግን ይጸድቃል ይሄን በማድረጉ? አይጸድቅም። የሚያጸድቀው ምንድነው? ለእግዚአብሔር መስራት ብቻ አይደለም፣ ከእግዚአብሔር ጋር መስራት። ከእግዚአብሔር ጋር መስራት ምን ያመጣል? ቅድስና እንድንለማመድ። አያችሁ? የእግዚአብሔር መልካምነት በእኛ ህይወት ውስጥ እንዲታይ ማለት ነው። እና ይህን ነው ያመጣው። የትናንትን ታሪክ መኖር እውነት ሳይሆን ተረት ወይም አሮጌነት ተባለ ማለት ነው። ለዚህ ነው ከትላንት አባቶቻችን ቅድስና መሳተፍ ያልቻልነው። አያችሁ? ስለ ጊዮርጊስ እንሰማለን። የጊዮርጊስን መታመንና ጽናት መቀበል ግን አንፈልግም፣ መኖር አንፈልግም። ስለ ጊዮርጊስ እንዘምራለን። ጊዮርጊስ የኖረውን ግን መኖር አንፈልግም፣ አንሞክርም። ተመልከቱ። እና ምንድነን እኛ? እንደ ገደል ማሚቱ አስተጋቢዎች። ታውቃላችሁ? ገደል ማሚቱ ታውቃላችሁ አይደለ? አንድ የሆነ ቦታ ሆናችሁ ስትጮው ግራውንድ ላይ ምናምን የእናንተ ድምጽ ተመልሶ ሲመጣ ምናምን አትሰሙትም? እንደዚህ ማለት ነው። ይሄ በቃ ይሄ ደግሞ ኦርቶዶክሳዊ ሊያሰኝ አይችልም። ኦርቶዶክሳዊ ማለት ማርያም አማላጅ ናት የሚል ብቻ አይደለም፣ ክርስቶስ የባህሪ አምላክ ነው የሚል ብቻ አይደለም። ኦርቶዶክሳዊነት ከዚህ ከፍ ያለ ነው፣ ከፍ ያለ ነው። በምግባር ያሸበረቀ ነው፣ ውበት አለው፣ መንፈሳዊ ውበት አለው። ያንን ውበት ወደ መላበስ የሚመጣ እና በፍቅር በክርስቶስ ፍቅር በተጠመደ ዓለም ውስጥ የሚኖር ነው ኦርቶዶክሳዊ ክርስቲያን። ለዚህ ነው ስነ ምግባርን መልካም ምግባርን እንደ መንፈሳዊ ግዴታ የሚቀበል መለወጥ አለብኝ የሚል ነው ኦርቶዶክሳዊ ክርስቲያን። በዚያ ዘመን ተመልከቱ፣ ያን የትላንትና አባቶቻችን የቅድስና ህይወት ያንን ተምሮ መኖር እንዳይችል ትውልዱን በመሃል ሰበሩት፣ የግንኙነቱን ድልድይ እና ብዙውን የእውነት ታሪክ አፈ ታሪክ እያሉ ማውራት ጀምሩ። አሁን ዘኤፒክ የሚባል አይታችሁ ከሆነ በጣም የግሪክ አፈ ታሪክ ነው እና በፊልም በምን ተሰርቷል። መጀመሪያ መጽሐፍ ነው እንዲጻፍ የተደረገው። እስካሁን ድረስ አዋርድ እየበላ ያለ ፊልም ነው እና እንደ አፈ ታሪክ ነው ዘኤፒክ። ይሄ እንደ አፈ ታሪክ የተጻፈው ዘኤፒክ የሚባለው ፊልም የተሰራው መጽሐፉ ወደ ፊልም የተለወጠበት ዋና ምክንያት እውነተኛ ታሪኮችንም እንደ አፈ ታሪክ እንድንቆጥራቸው
እንድንቆጥራቸው መለየት እንዳንችል የሚያደርግ አደገኛ ነው። ይሄ ነው እንግዲህ ከትውልድ ልብ እውነትና ታሪክን የሚሰርዙ እንደ ልብ ወለድ ግጥሞች ምናምን ያሉ መጻፍ ጀመሩ። ሰው ያንን ትውልድ እንዲለማመዳቸው ግን ደግሞ በዛ ዘመን በቀላሉ ታሪክን ደግሞ የሚቀበሉ ትላንትን የሚቀበሉ ብዙ ስለነበሩ በቀላሉ አዲስ ታሪክ ብቻ ማምጣት በቂ አይደለም ብለው ይሄንን ዓለምን ከእግዚአብሔር ለመለየት የሚሰሩት አካላት ምን አደረጉ? የነበረውንም ታሪክ አንቀበልም ያሉትንም ታሪክ ለነሱ ፍላጎት በሚመች መንገድ መጻፍ ጀመሩ። አሁን ኢትዮጵያ ውስጥ አይታችሁ ከሆነ ብዙ ጊዜ ቤተክርስቲያን ጋር እያገናኙ እንደ ራእየ ማርያም ምናምን አንድ ሰሞን የፖለቲከኞች መነጋገሪያው ነው። ቤተክርስቲያን የማታውቀውን አለች እያሉ ስም እያወጡ ብሔረሰብ እንደምትሳደብ ምናምን እንደምትል ይሄ ማለት ይፈጠርና ከዛ መከራከሪያ ይሆናል። ለምን? እውነትን እንዳንቀበለው። አያችሁ፣ እውነትን እንዳንቀበለው እና ይሄንን በፍላጎቶቻቸው ልክ ታሪክን መጻፍ አስፈላጊ ነው የሚልና አዳዲስ ታሪኮችን እየቀነበቡ ከእውነት የተጣላ ታሪክም ጭምር ሊፈጥሩ ሆነዋል። እነዚህ በሁለት ተቃርኖ ላይ የቆሙ ጉዳዮች አፈ ታሪክ ነው፣ ታሪክ ትላንትና አሮጌ ነው የሚለውና ደግሞ አንዳንድ የተቀነበቡ ታሪኮች እነዚህ ሁለት ተቃርኖ ላይ የሚቆሙትን ትውልዱ ሲያነብ አይ ምን አሰቃየኝ፣ ታሪክ ምን ያደርግልኛል? ትላንት ምን ያደርግልኛል? አያችሁ፣ ምን ያደርጋል? ትላንት ምን ያደርጋል? አሁን እንዲህ ነው የሚሉት ብዙ ወጣቶች እኮ ምን የእናቶቻችን መንፈሳዊነት ምን ጠቀመ ይላሉ። እስቲ ልጆቻችሁን ጠጋ ብላችሁ በደንብ አውሯቸው። እኔ ልጆቼን ስለማወራቸው በደንብ እስቲ ልጆቻችሁን አውሯቸው፣ ትንንሾቹ ምን እንደሚሉ እና አዲስ እንግዳ የሆነ ትውልድ እየመጣ ነው። ስለዚህ ምን ሆነ? ታሪክ የኖሩ አባቶቻችን የቤተክርስቲያንን ሕይወት የኖሩ አባቶቻችን እነሱን መማሪያ እንዳናደርግ፣ እነሱን ወንጌል እንዳናደርግ ታሪክ ራሱ በእነዚህ በቀንባቢዎቹ ምን ሆነ? ከአባቶቻችን በላይ ሆነ ማለት ነው። እውነታዎችን የምናጠራበት እና የተለያዩ የእውነት ይገባኛል ጥያቄዎችን መሰረት ያደረገው እና በዚህ ምክንያት ደግሞ ምንድነው በዚህ በድህረ ዘመናዊነት ሃይማኖታዊ ታሪክ፣ ስነ ምግባራዊ ታሪክ እንደዚህ ያሉ ነገሮች በአጠቃላይ እንደውም አንዳንድ ጊዜ ስነ ምግባርን ወደፊት እናየዋለን። አንዳንድ ሰዎች በድፍረት ጽፈዋል። ስነ ምግባር የሚባለው ነገር በውጤት ላይ የሚታይ ነው። ለምሳሌ አሁን ድህረ ዘመናዊነት የሚለው መሰላችሁ መግደል ወንጀል ነው ብሎ ይጠይቃል። እየሰማችሁኝ ነው አይደለም? ወንጀል አይደለም ብሎ አያውጅም፣ ክርክር እንዳይነሳበት። መግደል ግን ወንጀል ነው ብሎ ይጠይቅና እንደ ሁኔታው የሚታይ ነው ይላል። ከዚያ ዝሙት ኃጢአት ነው ይልና ይጠይቅና አይ በውጤቱ የሚለካ ነው ይላል። አያችሁ፣ በውጤቱ የሚለካ ነው። ስለዚህ ምን የለም ድንግልናውን ጠብቆ በተክሊል የሚጋባ አይኖርም ማለት ነው። ምን የለም ንስሐ ገብቶ ለስጋው ደግሞ የሚበቃ አይኖርም ማለት ነው። መሳለም ብቻ መጸለይ ብቻ ምናምን ብቻ ይሆናል። እዚህ ጋር ቁጭ ብሎ ሰምቶ መሄድ ብቻ እና ወደ ህይወት እንዳንጠጋ የሚያደርጉ ሳቢዎች በጣም እየተወለዱ ነው። በጣም የስነ ምግባር ድቀት በጣም ዓለም ላይ መንሰራፋቱን እኮ የምታውቁት ሰዎች አሁን ከኋላ ስዕለ ማርያም አድርገው ቲክቶክ ላይ አንገታቸው ላይ ትልቅ መስቀል አድርገው ሲሳደቡ የሚያመሹ ሰዎች የሉ። በጣም ደግሞ የሚገርመኝ መሰላችሁ የፈለጉትን ሲናገሩ ሲሳደቡ ምን ሲሉ አምሽተው ከዛ ወስብሐት ለእግዚአብሔር ብሎ ይዘጋሉ። ሰይጣን እንዴት እንደሚጫወትባቸው ተመልከቱ። አያችሁ፣ ይሄ እንትን አይደለም፣ የሚያስቅ አይደለም፣ እንትን የሚያደርግ ነው። በጣም የሚያምነው አደገኛ ነገር ነው። እና እግዚአብሔርን መላመድ ማለት ነው። ገብቷችኋል? ስሙን መላመድ፣ ዝም ብሎ መላመድ። እንደዚህ አይነት ለምንድን ነው የመጣብን? ይሄ የዘመን ውጤት እና ስነ ምግባሩን ስንማረው በዚህ ዘመን ልክ እንዴት ነው ክርስቲያኖች እግዚአብሔርን በማሳየት መኖር የሚጠበቅብን፣ ዘመንን ማከም የሚጠበቅብን ሚሉትን ሐሳቦች የሚያነሳ ነው የስነ ምግባር ትምህርት። እነዚህን የሚያነሳ ነው። የእግዚአብሔርን መልካምነት በወደቀው ዓለም ላይ ማሳየት እንድንችል የሚያደርገን ነው። ልክ መቅደሳችን እንደሚያሳየው
ምንም ጥያቄ የለውም። አሁን መቅደሳችን ከዚያ ጋር ማንም ሰው የማያምን ሰው የኦርቶዶክስ ቤተክርስቲያን መሆኑን ያውቃል አያውቅም? መልሱልኝ። ያውቃል አያውቅም? በምኑ ነው የሚያውቀው? በጉልላቱ አይደል? በመስቀሉ ሲጠጋም ያውቃል። ውስጡ ይኸው ተመልከቱ። አንድ ኦርቶዶክሳዊ ክርስቲያንም በዚህ ልክ የሚያሳውቅ እግዚአብሔርም ማለት ነው። በመቅደሱ ልክ የሚያሳውቅ ይሄ እኮ ኦርቶዶክሳዊ ነው መባል የሚችል በህይወቱ፣ በቤተሰቡ፣ ባኗኗሩ እነዚህን ማምጣት እንዲችል ምን ዘመኑን አይቶ ቃኝቶ። አንዱ ችግር ታሪክን ሲቀነብቡ ታሪክን ምን ሆነ መሰላችሁ? እንደውም ከመጠናት ይልቅ ታሪክ የታሪክ ምሁር የሚባሉ ሰዎችን በመጠቀም ከታሪኩ ይልቅ የተማረውን በማየት እና እሱን ለሐሰታቸው በመጠቀም እገሌ እኮ እንዲህ ተናግሯል፣ እንዲህ አይደለም የሚባለው፣ ዶክተር እገሌ እኮ እንዲህ ብለዋል፣ ፕሮፌሰር እገሌ እኮ እንዲህ ብለው እሳቸውማ ካሉ ልክ ነው። በጣም አደገኛ አካሄድ ነው ያያችሁ። እና ኢትዮጵያ ውስጥም አንዱ ይሄ ነው የ100 ዓመት ታሪክ ምናምን የሚሉ ጽንሰ ሐሳቦች እንዲወለዱ ያደረገው ሰዎች ናቸው። የታሪክ ተጠሪ ነን የሚሉ ናቸው። ዕውቀታቸውን ለከንቱ ነገር ያዋሉ ናቸው። ያላሉ ትውልድ የሚያባሉ ትውልድ የሚያናክሱ ምንድነው ይሄ ብትሉኝ፣ ሞራል የሚባል ነገር ሰዎች ከማጣታቸው የሚመነጭ ነው። ሞራል የሚባለው ነገር ደግሞ ከሰዎች አእምሮ የሚጠፋው ምን ሲሆን ነው ብትሉኝ፣ ስነ ምግባር የሚባለው ጉዳይ የህይወታችን ትርጉም መሆን ሲያበቃ እና ይሄ ክርስቲያኖች በዚህ ዘመን በትክክል ዘመኑን በትክክል በኦርቶዶክሳዊ አይን ማየት ሲችሉ ስነ ምግባር እንደሚያስፈልጋቸው ይገባቸዋል። አሁን ዓለም ላይ በጣም በዓለም ላይ የሚገርማችሁ የኦርቶዶክሳዊነትን በጣም ማስተጋባት የጀመሩ ሰዎች እየበዙ ነው። ለምን? ዓለምን በደንብ ማየት ስለሚችሉ። እኔ አንድ ሀገር ነበርኩኝ አሁን በቅርብ እና በጣም የሚገርመኝ እያንዳንዱ ክርስቲያን የክርስቲያን ሀገር ነው። እያንዳንዱ ክርስቲያን በሩ ላይ የእመቤታችን የቅድስት ድንግል ማርያምን ሐውልት ሰርቷል። በሩ ላይ እንደ ቤት ቁጥር እኔ ክርስቲያን ነኝ የሚል ማለት አያችሁ። ዓለምን የማስተናግደው በእምነቴ ልክ ነው፣ በእምነቴ መዝኜ ነው፣ በክርስቲያናዊ ህይወቴ መዝኜ ነው። አሁን እኛ እንደሱ እናረጋለን። ቲክቶኩን ስንመለከተው አይ እኔ እኮ ክርስቲያን ነኝ ይሄንን ላየው አይገባኝም እንላለን። እኔ እኮ ክርስቲያን ነኝ እንዲህ ያለውን ነገር ልሰማው አይገባኝም እንላለን። አንልም። አያችሁ ለምን መሰላችሁ? ወስዶናል። ስለዚህ ይሄ ትምህርት አንዱ በዓለም ላይ የስነ ምግባር ጉዳይ በቃ ሰው እኮ ወንድሙን ከመብላት ወንድሙን ከመግደል አልፎ ራስን ማጥፋት ቀላል ሆኗል አሁን። ምክንያቱም ይሄ ዘመን ራስን የሚያሳጣ ነው። እንዲህ የሚጋብዝ ነው። እና አንዱ በዚህ ዘመን ላይ የክርስቲያናዊ ስነ ምግባር ትምህርት እንዲቀጭጭ ያደረገው አንዱ የዘመናዊነት መምጣት ነው። ይሄ የዘመናዊነት መምጣት የጠቀማቸው አሉ፣ ያደረሳቸው ጉዳቶች ደግሞ ምንድናቸው የሚሉትን ሐሳቦች አንዳንድ ሐሳቦች በሚቀጥለው ጊዜ ለማየት እንሞክራለን። በአጭሩ ግን ይሄ ዘመናዊነት የሚባለው በደጋግማችሁ እንደተማራችሁት ምን ይመሰላችሁ? ክርስትና እውነት አይደለም ብሎ የተነሳ ክርስትናን እውነት አለ፣ ግን ክርስትና እውነት አይደለም፣ ክርስቶስ እውነት አይደለም፣ ክርስቶስ ተረት ነው ብሎ እንዲህ አስቦ የተነሳ አያችሁ። ስለዚህ ክርስቶሳዊ ህይወትን መኖር የሚችሉ ሰዎችን ከምድር ላይ እንዲጠፉ ያደረገ አንዱ በእውቀት ሰበብ ይሄኛው እና ይሄንን በሚቀጥለው ጊዜ እነዚህ ነገሮች ምንድነው አሉታዊ ገጽታቸው፣ ይሄ ድህረ ዘመናዊነት ምን ይላል የሚለውን አይተን እዚያ ወደ ዋናው የሥነ ምግባር ትምህርት የምንገባ ይሆናል። ለዛሬ የሰማነውን በልባችን ያስቀምጥልን። አምላካችን እግዚአብሔር በምንሰማው ጥቂት እንድንኖር መንፈሳዊ ጉልበቱን ለሁላችን ያድለን። እግዚአብሔር ቸርነት አይለየን።